እንትናን አቡ የእንድሪስ ስልኩ ባዮ ላይ ያለ ከሆነ ለብሬክስ ልላክለትና በዛ ማውራት ይችላል። እንትና የጻፈ ነው አቦርድዋን እንድሪስ ያመጣው የአይን ምስክር እና እንድሪስ ችግር የለውም። እኔ ወርደታለሁ። እሺ ቆይ እኔ ሩጠብኛ ምን አባቴ ላድርግ? እንዴት ልሳበው? እስኪ ሌሎቻችሁ አንድ የተረጋጉማ። እስቲ ሰያን ሜንሽን አድርገው፣ ወይ ሰያን ወይ ሚኪን ወይ ሳሪቲን ወይ ብሬክስን ሜንሽን አድርጋቸው። ሆስትንም ሜንሽን ማድረግ ከተቻለ እኔ ሜንሽን አድርገኝ። የሆነ ኮድ ስጡትና እንስቦለ ተጥቻለሁ እኮ በእንድሪስ በኩል ነግሮታል። ኮዱን እዚህ ጋር ደግመህ እንዳትናገር እንድሪስ። ያንኑ ኮድ ነው ቅድም የነገርኩን ኮድ ጻፍ። አዎ ያንኑ ጎበዝ፣ ያንኑ ጻፍ። የቅድሙን ኮድ ደጋግመህ ጻፈው። የሆነ ልብ ቅርጽ ምናምን ያደረክ እንትን ነገር እንድሪስ ስልኳን ላክልኝ በውስጥ የልጅቷ። እሺ ልክልሃለሁ። የእንድሪስን ስልክ ልኬልሃለሁ። እሺ ብሬክስ። ኦኬ ወይት ወይም እንደዛ ከሆነ ደውልልኝና ልስጥህ። እሺ ሞዴሬተሮች አግዙኝ። በረሃናል ስለዚህ ይሄው እኮ እየጻፈ ነው እኮ እኔ ሮጣብኝ። አግዙኝ በእናታችሁ ሞዴሬተሮች ሁላችሁም። ሳሪቲ ኮመንት እያየነው አይደለም እስካሁን አልመጣም። ከመጣ እናሳልፈው። እኔም እያየሁ ነው። አበባ የለውም። አበባ ስጥ በይ ውስጥ የለውም። የበረሃ ሰው አበባ ኬት ያመጣል? ምን ወይ ታመጣው አበባ? እዛ እንትን ውስጥ እኮ ነው ያለው። እኛ እኮ የሰጣችሁን ኮድ ስላላወቅን ብዙ ሰው ቆይ ልላክልክ። እሺ ልላክልክ። እስቲ ላኪልኝ። ዳር የቋረጠችው ማለት ነው ጥር 10 ነው። ጥር 10 ሆኖ ሀና ደግሞ ያገኘቻት ከገመዱን ወርዳ እህቴ ወደዚህ የመጣች ወደ ሳውዲ የገባች ልክ ገመዱ ወርዳ የ20 ደቂቃ አካባቢ እንደሄደች ሁለት የትግራይ ልጆች አገኘች ማለት ነው። ትልቅ ድንጋይ ሆኖ በትልቅ ድንጋይ ላይ ቁጭ ብሎ ማለት ነው ልጆች ሁለቱ ማለት ነው። እና ወደዚህ ወደ ሳውዲ የሚመጡት ደግሞ የሶስት ደላላ ነበሩ። ያኔ በጥር 10 የሶስት ደላላ ነው የወጡት። ያኔ የአንድ ሰው 32 የአንድ ርካብ 32 የአንድ ርካብ 32 ማለት ነው የሶስቱ። ግን በአንድ ላይ ሳይሆን የሄድ ነው አለች። የአንድ መጀመሪያ ይሄድና ከዛ የተደዋወሉ ማለት ነው። መሪያቸው የሶስት ደላላ 32 ሰዎች አንድ ነው ነበር የነበራቸው። እና ልክ ከእንትን እንደወጣች ማለት ከገመዱ ወርዶ ሁለት የትግራይ ልጆች አገኙ። ያኔ ትልቅ ድንጋይ ላይ ቁጭ ብለው ማለት ነው። ከዛ ልክ እነሱ አልፎ ደግሞ ልክ 1 ሰዓት አካባቢ እንደዚህ ሄዶ ይሄ በኢትዮጵያ ወይ 3 ሰዓት ወይ 4 ሰዓት ከበዛ እስከ 5 ሰዓት የሚሆን ነው ጠዋት ማለት ነው። ሀና ያገኘችበት ታይም ማለት ነው። በኢትዮጵያ ነው የምልካው። በሳውዲ 9 ሰዓት የ10 ሰዓት የ11 ሰዓት መሰለኝ የሚሆነው። እና ከዛ አግኝታ ያን ከሀና ጋር የነበሩ ወንዶች አለች በጣም ብዙ ናቸው። ያኔ ሀሰስ እንደዚህ አድርሰው የሚመለሱ ነበሩ እንደዚህ እና የመኖችም ነበሩ ወደ የመን የሚመለሱ ማለት ነው፣ ወደ ራጎ የሚመለሱ እና ብዙ ናቸው። ያኔ ግማሻቸው እየሮጡ ነበረ እና ያኔ በብዛት እየሮጡ ነበረ። ያኔ እንደዚህ ሀሰስና አድርሰው የሚመለሱት ቶሎ እየሮጡ እየሄዱ ነበረ። ሀና የነበሩ ወንዶች ግን ቀስ እያሉ ከሷ ጋር ይሄዱ ነበረና የድካም ስሜት ነበራት ወይ ሲላት ምንም የድካም ስሜት አልነበራትም። ግን የሆነ ትንሽ የሻርፕ ጣል አድርጋ ነበረች ያኔ ላይ ማለት ነው። እግሯ ላይ ትንሽ የሆነ ሻርፕ ነገር ጣል አድርጋ ነበር እና ሰላም ብላቸዋለች ለልጆቹ። አይዛችሁ ምንም ነገር የለም እንዳስፈሩ። ወንዶችም እንደዛ ብለዋቸዋል። እና በእጇ ሰላም ብላኛለች። እንደዚህ ሰላም እየተባባሉ እነዚህ ወደ ሳውዲ ይሄዱ፣ እነሱ ደግሞ ወደዛ ይሄዱ ነው። እና ሰላም ብለው ነው ያለፈች። እና እኔ የምጠይቀው ጥያቄ ለእንትና አንደኛ ሁለት የትግራይ ልጆች ልክ ከገመዱ ወርዶ እዛ ድንጋይ ላይ ቁጭ ካሉ አስኬት ከሀና ደላላዎች ጋር ተደዋውሎ
ለሃና እየጠበቋት ነበር እንጂ የመድፈርሱት እንኳን ቢኖራቸው ወደ ሳውዲ የሚመጡ ከእህቴ ጋር የነበሩ ሴቶች አይበዙም ወይ? አንደኛ እንደዚህ ተነጋግሮ ካልሆነ ማለት ነው። ሁለተኛ ነገር የአንድ ሰዓት አካባቢ ያኔ ከገመዱ ልክ ከገመዱ የአንድ ሰዓት መንገድ ሄዳ ከሆነ ያገኘቻት ለሃና ያገኘኋት ለሃና አልደከመችም። በእግሯ እየሄደች ነበር። ኖርማሊ ነበረች። አይዛችሁ ምንም ነገር የለም እንዳትወር ሰላም ነው ብላችኋለች። እንደዛ ብላ ኖርማሊ መጣ። እንዴት ነው የአንድ ሰዓት ወደ ገመድ ልትደርስ ስትል እንዴት ነው በአንድ ሰዓት ለሞት የምትደርሰው? በቃ ይሄ ነው ያኔ ነገረችኝ ማለት ነው። እና የምትጠይቀኝ ነገር ካለ ደግሞ መጀመሪያ ነውና ችግር የለውም። ቴንክ ዩ። በመጀመሪያ በጣም ነው የምናመሰግነው። ያው አስበሽ ይሄንን ተከታትለሽ ለኔ እህቴ ናት ብለሽ ያለውን የሰማሽውን መረጃ ይዘሽ ስለመጣሽ በጣም ነው የምናመሰግነው። ግን እኛም የልጅና ስለሆንን በራሳችን ስሜት ሁላችንም በራሳችን ስሜት ያን ስሜቱ እንዲገባን እንደራሳችን እኔ ቢሆን ቢሆን እኔ እህቶቼ በዛ ሲመጡ ምን ያህል ይጨነቃለሁ። ያኔ ስልክ እንኳን አንድ ጊዜ ከተዘጋ ማለት ነው አይደለም ቦታለች አለች ለቤተሰብ ምን ያህል ህመም እንደሆነ ይገባኛል። ችግር የለውም። እሺ እህትሽ አሁን አግኝተን ማውራት እንችላለን? እንደዚህ ደውለን? ችግር የለውም። አሁን ገና ነው የገባችው። ባገናኝ ራሱ ደስ ይለኝ ነበር፣ ግን ያኔ ከ3 ሰዓት በፊት ነው ስራ የላኳት። ስራ ሄዳለች። ከሳቢያ ከሷ ጋር የነበሩ ልጆች ተይዘዋል። ሳቢያ ልክ ደርሶ ወደ ሪያድ ሲመጡ ማለት ነው ከ2 ወር በፊት ማለት ነው። ያኔ ልክ ደንበር አቋርጦ መጥቶ ሳቢያ ላይ ሲሆኑ ተይዘዋል እንዳለ እና ትንሽ ልጆች ናቸው የወጡትና እዛ ሰርታ ነው አሁን ትናንት ነው የገባችው። ግን እንደዚህ ከሆነ ከፈለክ ራስህን መናገር ከፈለክ የሷን ትክክልና አሁን ተኝታ ነው ያኔ እንደርስ እንደወለላት ነበር። አሳንታም ተኝታ ይሆናል ወይም እኔ ካርድ ልሙላና ነገ በሚመቻት ሰዓት ደውላችሁ ወይም እሷ ሪከርድ ታረግልህ አደርጋለሁ። ይሄን እስተደስት ማለት ነው። ዋትስአፕ አላት? ዋትስአፕ አላት። ችግር የለውም። አንተ እንትን ላክልኝና ሰራሽ ላይ ችግር የለውም። እስተደስት እሷ እንድትነግር። አማርኛ ትችላለች? ላላችሁ አማርኛ ኦኬ። ግን የእናንተ ላይቭ ላይ እየተከታተልኩ ነበርና ትናንት እሷ ሲቀበላት ማለት ነው። በዛ ነው እኔ ቁጭ እንትን አድርጌ ድምፅ አድርጌ እየሰማሁ በድምፅ እሷ ጋር ተቀብዬ እንደዚህ ምግብ እየበላን ነው እያወራን አግኝቻታለሁ ያለች። ጥር 10 ነው ግን ዝሮ ዝሮ ቀኑን ያገኘቻት። በቃ ቀን ለዛው ማለት ነው። ብሬክስ ወንድሜ እኔ ሰዓቱ 3:4 ሰዓት ብላኝ ማለት ነው። ቅድም ለመግባት ፈልጌ ሳራ ጋር ደውያለሁ እና ቦፋን ጋር ደውያለሁ እንድናገር። ለዛውም ሰዓት በኢትዮጵያ ነው በሳውዲ ለመጠየቅ ራሱ ቅድም ደውዬ አረጋግጬ ነው ተመልሰን ያልኩት። ያኔ በኢትዮጵያ ነው 3 ሰዓት ወላ በእንትን እና ይሄ ደግሞ ለእንትና ብትነግርልኝ የገጠር ልጅ ማለት ነው ገመዱ ስንት ሰዓት ነው እንትን ያሉት? እሺ እጠይቀዋለሁ። እናመሰግናለን። ማታ ነው ወላ ጠዋት ነው ያኔ እንትን ያሉት ያለችኝ። በኢትዮጵያ 3 ሰዓት በግምት ሲሆን እንትን የሚሉት ከ3 ሰዓት እስከ 4 ቢበዛ እስከ 5 ቢበዛ ነው እንጂ ያ3 ያ4 ነው ያለኝ። እሺ እህቴ እናመሰግናለን። በቃ ስልክሽን ይዘዋለሁ። ልጅቷ እንትን ስትል ስልኳን ትሰጪኝ ነው። መልካም ያገናኛሉ ነገ በቃ ነገ እናንተ በምትጎቡበት ሰዓት እንትን በልና ያ ሪከርድ ታደርግልሃለች። ያን ያገናኛለሁ። ችግር የለውም። እሺ ቴንክ ዩ። እሺ ሰላም ደሪ። እሺ ስምሽ ማን ልበል? እሺ እንግዲህ እንደሰማችሁት ነው። አሁን የገጠር ልጅ ስንት ሰዓት አካባቢ ነበር እናንተ እንትኑን ገመዱን የተቃረባችሁት? ይሰማል? እየሰማሁ ነው። ያው ሰምተሃታል ብዬ አምናለሁና። አዎ። እሺ ስንት ሰዓት ነው ገመዱ ላይ የደረሳችሁት?
በቃ ለ4 ሰዓት ምናምን አካባቢ ሆኖ እንደዚህ ልክ እሷ እንዳለችው ማለት ነው። አዎ ምክንያቱም ነግሬ ነበር እኮ ቅድም እንደዚህ ተመላሽ ልጆች ስለነበሩ እኛ ራሱ መሪዎቹ እየጠየቋቸው ነበር። መንገድ እንዴት ነው ሰላም ነው ምናምን ምንም እንዳያሳስባችሁ እያሉ ነበር። ለኛ ራሱ ቆርጠው የመጡ ማለት ነው ሳውዲ ድንበር ላይ የገቡ። ኦኬ እሺ እንድሪስ ልጁን ደውልለት እንጂ ይምጣ። አቦርዷን ልጁን ሰው ቀንሱና ልጁ ይግባ እያለ ነው ተመልካች። ቦታ እኮ አለ፣ ቦታ አለ፣ ግን ልናገኘው አልቻልንም እኮ። እንድሪስ ያምጣው፣ አይደውልለት። እየጻፈ የነበረው ፌክ አካውንት ነው ውዶ ብሬክስ። ይሄን ቁጥር እኔ ከስንት ወር መጀመሪያ ላይ ስልክ ቁጥር ስልክልህ በዋትስአፕ የላኩልህን ቁጥር ይኸው አቡረያን የሚል መጨረሻው 54 መጨረሻው ስንት? መጨረሻው 54 ዋትስአፕ ላይ ግባና አቡረያን የሚል ይሁን እንደ አረንጓዴ አይነት ፕሮፋይል መጨረሻው 54 ስልክ ፕላስ 671 ቪዲዮ ማሳየት ከቻለ ማሳየት ካልቻለ ደግሞ በውስጥ መላክ አከተመ። እዚህ ጋርም ሰዎቹን አሁንም እዚህ ጋር እየተነሳ ያለው ይቅርታ አድርጉልኝና ኮብራውና ማሜ ጋር ልጁ ነው ደላላው ነው አይደለም የሚለውን ነገር ለማረጋገጥ ነው እየመጡ ያሉት ማለት ነው። ከልጅቷ ሞት ጋር የሚገናኝ ነገር ምንም መረጃ እየሰጡን አይደለም። ይህንን ሁሉ ሰዓት ቁጭ ብላችሁ እንቅልፋችንን አተን 40 ምናምን ሺህ 50 ሺህ ሰዎች ያሉበት ሂደት ላይ ምንድነው እሱ ይዛችሁልን የመጣችሁት? በቃ አሁን ደግሞ ከትላንት ከተለያየን በኋላ እንዲህ አደረግን፣ በራሳችን ሄደን እዛ አካባቢ ባሉ ሰዎች ጠየቅን፣ እንዲህ አይነት ፍንጭ አግኝተናል፣ እስቲል እስካሁን ልጅቷ አለች፣ በዚህ ቦታዎች ላይ እንደዚህ አይነት ነገር እያደረግን ነው። ያያችሁ ከሆነ ያያችሁትን፣ ያላያችሁ ከሆነ ደግሞ ክትትላችሁን እያደረጋችሁ ያሉትን አዲስ መረጃዎች ሁልጊዜ እንመጣለን። የምንከራከርበት ነገር እየገባኝ ስላልሆነ ነው ወገን። ስለዚህ ምንድነው እሱ አሁን እየጠበቅን ያለው? ያኛው ልጅ ገብቶ ሊናገር ያለውም ዙሪያ ጥምጥም ነው የሚሄደው። ከዛን ይቅርታ እንኳን ሲባል እንዲህ ለምን ተናገሩኝ ብሎ ጊዜ የሚያሳልፉት ንግግሩ ላይ ነው፣ የልጅቷ ጉዳይ ላይ አይደለም። ሶሪ እንኳን የሚገባቸው ሰዎች እየሆኑልን አይደለም። ሶ ምንድነው ልጁም የሚመጣ ከሆነ ካርድ የሚሞላለት ከሆነ ይምጣና እንዲህ አይቻታለሁ የሚለውን ቁርጥ አድርጎ መረጃውን ይስጠን። ኢድሪስም ተልኮለት ከሆነ በውስጥ ለሱ ልክለታለሁ ብሎ ከሆነ ዳታም ችግሮት ከሆነ እባካችሁ ካርድ ላኩለትና ይምጣና ይሄው ማስረጃው ልጁ መምጣት አልፈለገም እዚህ ጋር ግን ይሄን ልኮልኛል ብሎ ያሳየን። ምንድነው ዙሪያ ጥምጥም የምንሄደው? ሶሪ ይቅርታ፣ በጣም እኔ ረጅም ሰዓት እዚህ ቁጭ ብዬ እንትን እያልኳችሁ ስለሆነ ሲጀመር ልጁ ትክክለኛ መረጃ ካለው ለምን ለእንትን አላከለት መልክለታለሁ አሁን አይደል እንደ ድሪስ አንዳንድ ጊዜ ብሬ ይኸው ሀቡ ቤቷን ከፍታ የተቀመጠችው ነፍሰ ጡር ነች። እቺ ልጅ ገባህ አይደል? ማረፍ አለባት፣ ራሷን እንትን ማለት አለባት። እኛስ ኦልሬዲ ወንዶች ነን፣ ፈርዶብናል። ያለውን ነገር እስክንጨርስ ወደኋላ አንልም። ሶ የተቀመጠው ማስረጃ ነው እኮ እየፈለግን ያለ ነው። ተስፋዬም እኮ ነክቶበታል ኦልሬዲ። ሶ ማስረጃዎች ካልመጡ በምን መልኩ ነው መጠየቅስ የሚቻለው? ስለዚህ የምትመጡ ልጆች ክሊር እና ፕሪሳይስ የሆነ ጽድት ያለች ነገር በተሰጣችሁ ደቂቃ ተናግራችሁ መሄዱ መልካም ነው። እንዲህ እስከ 10 ምናምን ቀን የፈጀብን አዲስ መረጃ በሚለው በመንዛዛት ሂደት ውስጥ ነው። ስለዚህ የጉዳዩ አካል የሆናችሁ የሚመለከታችሁ ሰዎች ኑና ንገሩን። እስከዛሬ የሚገቡት ሁሉ ጫፍ ይዘው እህቴ ትመጣለች፣ አጎቴ ልጅ ይመጣል፣ ከበደ ይመጣል ምናምን እያሉ ነው እየሄዱ ያሉት። ስለዚህ በዚህ ልክ ልናገኘው አንችልም። አሁንም ተሰላይተን ከመበተን ውጪ ሌላ ነገር እንዳይሆን አሁንም ያለን አንድነት እንዲጠነክር ከፈለጋችሁ እዛ ኃላፊነት ወስደን ጀግናንን የምትሉትም እዚህ ጋር አይቻታለሁ ይኸው ተጨባጭ ማስረጃ ስጡን። እኛም እዛ መላክ ያለብንን ሌሎችም አካል ቢሆን እንልካለን። ስለዚህ ነው ይሄ ንግራ እየገባኝ ያለው። ሶሪ በእናታችሁ ስሜታዊ ስለሆንኩ ነው። እኔ አፍሽን ዝጊ ተብዬ እኮ ነው እንዳልጠይቅ። ልጁ እንደገባ አረንጓዴ ፕሮፋይል ቪዲዮ አብራ አልኩት። ማስረጃ ላክ መጀመሪያ። እኔ ቤት አንድ ሰው ከገባ በኋላ ማስረጃ ሳይልክ እንዲያወራ አልፈቅድም። አንድ ሰው ማስረጃ ላክ ስል ታዩ እኛን ጠይቀው ተባልኩኝ። አፌን ዘጋው። ያው እንደዚህ አሁን ማሜ ማን ያውቀዋል? ማሜ ኮብራው ማን ነው? እዚህ ጋር ያለነው እንዳለ የምንታወቅ ሰዎች ነን። ማንነታቸው የማይታወቅ ሰዎች እየመጡ የተለያየ ነገር እያሉ ታይማችንን ዌስት ሲያደርጉብን ሲያባክኑብን መጫወቻ ሆነን እዚህ ጋር ሼም ነው በጣም።
አሁን ማሜና ኮብራ ይቅርታ፣ ቅድም ለሚኪ እንደዛ ላልሽው አንዴ ጠብቀኝ። በማንነት አንዴ ኮብራና እንደዛ አይነት ስልክ መጨረሻው 40 ታውቀዋለህ ጠቅላይ። ስለዚህ እናንተ የምትተዋወቁት በኮድ ነው በቁጥር ነው። ስም የላችሁ ማንነት የላችሁ። ይኸውልህ ቅድም አንተና ማነው ማሜ ቅድም ለሚኪ የምንናገረው ነገር አለ ከገባን በኋላ ምንም ነገር እንዳታቆሙን እውነቱ እንዲወጣ ከሆነ እያልክ ነበርና እስኪ ምንድነው እውነታው? ምንድነው ይዘው የመጣ መረጃ? ቀጥል እስኪ። ስለዚህ እሺ 1 ደቂቃ 2 ደቂቃ ስጡንሽ። ቀጥል። 1 ደቂቃ ውሰድና የመጣበትን አስረዳ። ከዛ ትወርዳለህ፣ ሌላ ሰው ይገባል። እሺ። የገጠር ልጅ ይሰማል? የገጠር ልጅ የገጠር ልጅ እየሰማው ከሆነ ማይኩን ኦን አርግና አውራው። የገጠር ልጅ እየሰማውክ ነው በለው። አንዴ ሚቱን አብርታህ እዚህ ጋር ካለ ክባከህ እየሰማው። እሺ የገጠር ልጅ የገመዱ መንገድ 2 ወይም 3 ነው። ስለዚህ ከገመዱ ወጣችሁ ፈርሻ እየደረሳችሁ በስንት ደቂቃ ነው ንገረኝ። ከዛ በኋላ ነው ወደ ጉዳይ ልግባ። በመኪና ሄደና የሆነች ትንሽ በመኪና ሄዳችኋል። እሺ ገመዱን ወጣችሁ መልሳችሁ ቆልቆሎት ወርዳችሁ ወንዝ ነው የገባችሁት? የሆነች ዳገቱ እንደዚህ ጭርስ እንዳደረግን ታውቀዋለህ? ካወቅኩ ገመዷን ጭርስ ገመዷን ውጥት እንዳልክ ትንሽ አቀበት ትሄድና ጎራው ወጥት ብለህ እንደገና ቆልቆላ ነው ክንብል ምትራ ላይ እንደወጣን በቀኝ በኩል መርከዝ አለ። ወደ ኢትዮጵያ ስገባ ካየው በቀኝ በኩል ወደ ኢትዮጵያ ስገባ በቀኝ በኩል ማዶ ላይ ከዛ እንደዚህ አግድም እንደዚህ ይልካልና ቁልቁለት ነው ወርደን ነው እዛች ታች ነው መግቢያው ጋር ነው። በቃ ከገመዱ ከፍ ብለህ ገመዱን በእጅ ይዘው ውጥት ብለህ 5 ደቂቃ 3 ደቂቃ ኦሬዲ እንደዛ አካባቢ ሄደህ አስክሬን አይተሃል? እሺ ተወሱንና ከዛ ሄዳችሁ ፈርሻ ገባችሁ። ከቢጋላው ወደዛ በጣም ብዙ መንገድ አለ ካየው ጥርጊያ ምናምን ነገር ነው። እሺ የገጠር ልጅ ስለዚህ ልጅቱ ገመዱን ወጣ ላይ ጎራው ላይ ወጣለች አሉ ወጣችሁ? ገመዱን ወጣ ጎራው ላይ ወጣለች ነው ስንጠይቃቸው እንደዚህ ጫታ አስገብተው እየተመለሱ ጫፍ ነው እያሉ እየጠየቁና እየነገሩን ነበር። እሺ ጫፍ ላይ ደርሳ ተደፈረች የተባለበት ቦታ ጫፍ ላይ ነው ወይስ ታይዘው ገመዱ አካባቢ ያለች? ያ ከኋላ ነው ጩኸት የሰማ ነው ማለት ነው። ገመዱን ሳትወጡ እንዴ አልደረስም። ከዛ በኋላ እኮ ያንድ ቀን ብዙ ነው አሉ እኮ ከተደፈረች በኋላ መታለች እንደ ልጅቱ መንገድ ከተደፈረች በኋላ እናንተ ጋር መንገድ ጠይቀናል። የአንድ ቀን የሚሆን ነው ምናምን ተጉዘናል ብለዋል። ብሬክስ ይመልስላታ አንዴ ቆይ። እሺ እንደዛ ከሆነ ልጅቱ እናንተ ጋር ተደፍራ ከመጣችሁ ዲያንን ገመዱን ካወጣች እዛ ላይ ልትደክማችሁ ነው። ምክንያቱም ቦታውን አንተም ታውቀዋለህ እኛም እናውቀዋለን። ከዛ በኋላ መምጣት ትችላለህ። አንድና አንድ ፈርሻ ስንት ቀን እሱ ጋር ተቀምጠህ እሱ ቤት ሞተች ተብላችሁ ተነገራችሁስ መቼ ነው? ከተክላይ ቤት መጣችሁ እዚህ ፈርሻ መጣችሁ ማለት ነው። እኛ እዛን የተነገርነው ቢጋላው ጋር። ስለዚህ እናንተ ፈርሻ እስካላችሁ ድረስ ልጅቱ ፈርሻ አልመጣችም። እዛው ገመዱ ጋር ነው በቃ ያለፍናተኛ መጨረሻ ሰዓት። ስለዚህ ልጅቱ ልትሞት ማችልም አንድና አንድ ልትቀመጥ የምችለው ሚፍታህ ራሱ መሪዎች ጋር ድንበር እዛ ቦታ ላይ ሀበሻ ገብቶ ማንንም እንትን ማለት አይችልም። እዛ ቦታ ላይ የአረቦች ቤት አለ። እዛ ቦታ ላይ ብዙ ሴቶች አሉ። ስለዚህ እዛ ቦታ ላይ አንድና አንድ ተክላይ ከመሪዎቹ ጋር ያልጨረሰው ጉዳይ አለ። መሪዎቹ ወይም ከጅዳው ጋር ያልጨረሱት ነገር ይኖራል። ልጅቱ በዛ ምክንያት በመሪዎቹ እጅ ቀርታለች። ስለዚህ አቅም አለን፣ እንደዚህ ነው ማድረግ እንችላለን የሚል አካል ካለ ለልጅቱም ትክክለኛ ተቆርቋሪ ካለ ቦታው የሚጠቆመዋል፣ የነሱ ቦታ የሚታወቃል። እዛ ቦታ አቅም አለ የነሱ መጋፈጥ እችላለሁ ብሎ መግባት የሚችል አካል ካለ
የሚፈልገው ነገር ታግዞለት እዛ ቦታ ላይ ቢገባ በይኔ ወይም ደግሞ አሁን ለተክላይ ደውሉለት። ማሜ ቀጥል እባክህ ማሜ። ሀቡ አንድ ጊዜ ብሌን የምትባለው ልጅ በቀደም ስትል ታዲያ ሚኪ አንድ ጊዜ ቆይ በመቤት አንድ ጊዜ እኔ ማለት ነው ሀቡ አንቺ እርጉዝ ነሽ፣ ህዝብ አደከምን፣ እንዳይሰራ አደረግን ታውቂያለሽ። እስቲል ቅድም ገና ልጁ ሲጀምር እኔ ተናግሬያለሁ። ልጁ መረጃ ካለው እንድሪስ ማሩ ቤቱን ይከፍት ነበር። ዋናው ፖይንት ቢኮዝ ይሄ አጀንዳ በጣም ተፈላጊ ነው ሀቡ፣ በጣም ብዙ ሰው የሚፈልገው ነው። አንድ ሁለተኛ ደረጃ ደግሞ ሀቡ ሰይድ ወረባቦ ከጀመረ ጀምሮ ጨዋታው ሁሉ ይሄ ነው። ልክ ተስፍሽ እንዳለሽ በቃ የመጀመሪያ ልጁ ሲገባ ነግሬሻለሁ። ልክ የሆነ ደረጃ ስንደርስ አሁን ቅድም ሀሪፍ ላይ ደርሰን ነበር። በቃ ጥሩ ላይ እኔ መረጃ ስጠይቅ ታዲያ ለምን አስቆመውኝ እኮ ነው። መጀመሪያ ንግግር ከመጀመሪያ በፊት እኔ የምታወቀው ሲጀመር እኔ ቤት አንድ ሰው ማስረጃ ሳያቀርብ እንዲያወራ አልፈቅድም። ማስረጃ ነው የምለው መጀመሪያ። አንድ ሰው እኔ ከሌ ይባላለሁ ሲል ማስረጃ ለማንነትክ ሀቢባ ነኝ ስል ሀቢባ የሚል መታወቂያ ማሳየት አለብኝ። ልክ ማርያምን ነው የምልሽ። እኛን ጠይቋለን እድል ስጪኝ ተባልኩ። አንቺ ዝም በይ። አብረዋት ይኸውልሽ አቡዬ አብረዋት የመጡ ልጆች 8ቱን በየተራምጥተን ሀሪፍ ፖይንት እያገኘን ነበረ። ጥሩ ላይ ስንደርስ የሆነ ሰዓት ይመጡና ምን እንደሚያደርጉ ንገርሽ። ይሄንን ከላይቭ ስትሪሙ ማወቅ ትችያለሽ። ልጆቹን ጠይቂያቸው። ይመጡና እኔ መረጃ አለኝ ይላሉ። ሆሹ ዘለለ፣ ወጣ፣ በገመዱ ወረደ። ተናግሬ ዛሬ ፍርጥ ይበልልኝ። በቃ ይሄ ነው እስከ መጨረሻው። ልክ ሄደን ሀቡ እንደውም ዛሬ ጥሩ ሂደን ነበር። ይኸውልሽ በቃ እንዲህ ናቸው። አንድ ሰው አይቻለው ካለ ያየ ቪዲዮ ያምጣልን። ዝም ብሎ ማንም እየገባ ዛሬ ጧት አይቻታለሁ ብሎ ተስፋ ሲሰጠኝ እንድሪስ አምኜው ነበር ያስገባሁት። ስላላስገባሁትም በዋትሳፕ ምንድነው እናንተ እኔ የማመጣውን ሰው አታከብሩም እንዲህ ብሎ ብሎ እሺ ብዬ አስገባው። ይኸው የተጨበጠ ነገር የለም ምንም። በነገራችን ላይ ስንናገር ያቋረጥናቸው እንዳይመስላችሁ እያልን ነው ዝም ብለው እንጂ እኔ ምንም የተለየ ነገር እንደሌለ የታወቀ ነው። እሺ አሁን ኮብራው ይግባ ብሎ ያስገባው ማን ነው? ከኮብራው ምን ተጠቀምን? እስኪ ምን አመጣልን? ኮብራው ምን ይዞልን መጣ? ማሜ ይግባ ብሎ ያስገባው ማን ነው? ከማሜ ምን ተጠቀምን? ምን ይዞልን መጣ? እናንተ ያስገባችሁት አካላት ያመጣችሁት አካላት ንገሩኝ። ምን ይሄና መጣ በሉ። ችግር የለውም። ምን ይወርድልሽ ያለውን ክብሮም ይወርዳል። ምን ችግር የለውም። ብሬክስ እኔ ከክብሮም የተለየ ነገር የምናገረው ነገር የለም። እውነታውን ከፈለጋችሁ ግን መስጠት ምንድነው እውነታው? ማሜ እሺ እውነታ ካለ ተናገር እኮ ነው። ገብቶሃል? በቃ መሄድ የሚችል ሰው አለ። ክብሮም እኮ ጨርሶታል እኮ መሄድ የሚችል ካለ እስከ ቦታ ተቆመ እኮ። ከዛው እዚህ ጋር ሀቢባ ሐሳብ አለኝ። ምሳሌ እዚህ ጋር ሐሳብ አለኝ። ልጆቹ ያሉት ድንበር ነው። ልጅቱ የተያዘችው ድንበር ላይ ነው። እኛ ያለነው በተለያየ ቦታ ነው። አንቺ ያው ኃላፊነት ወስደሽ ቁጭ ብለሻል፣ እየተሰቃየሽ ነው፣ ይገባናል። እነዚህ ልጆች የያዘውን ሰው እስከሚነግሩን ድረስ እዚህ ቦታ ተክላይ ያልጨረሰው ነገር ስላለ ልጅቱ ታለች። ይሄ ነው መፍትሄው ብሎ የሚነግር ተቋርጫለሁ። አሁን መተካል ተደወለብክ መሰለኝ። ብሬክስ ኒኪ አሁን መተካል እሺ መጣ መሰለኝ። ልጅቱ ያለችው ድንበር ላይ መሆኗን እናውቃለን። እነዚህ ልጆች ያሉት ድንበር ነው የሚሰሩት፣ ይተዋወቃሉ። ደላላ ከደላላ ማስረጃ ይተዋወቃሉ። ድንበር ላይ ለመሆናቸው ማስረጃችን ምንድነው? ማስረጃ አቅርበዋል ድንበር ላይ ለመሆናቸው እኮ እነሱን እኮ ነው የምንጠይቃቸው። ስለዚህ ምንድነው ፍንጭ መስጠቱን ብለን ጠይቀን ከሆነ የሚቀርብ ከሆነ ደውይለትና እኔ ላውራው ያቀኛል። ደውይለት፣ እናንተ ደውልለት። የኔን ስልክ አይመልስልኝም። ኦኬ ጥሩ እኮ ትናንትናም እኮ አሁን ከማሜ ጋር አገናኝታችሁ ኮድ 41 ኮድ 31 ምናምን ይባባላሉ። አንተ ማን ካላቀህም ይሄም አላቀህም ካለ ይሄም አላቀህም ካለ እኛ ዝም ብለን የልጅቷን ጊዜ እየገደልንባት አይሆንም ወይ? ወደ መፍትሄ ካልሄድን ያም እየመጣ ድንበር ላይ ነኝ ይለኛል። እንድሪስም የሆነ ልጅ አምጥቶ አቡ አብዱራማን ነው ቦድርዷን ድንበር ላይ ነኝ አለ። ምንም አይነት ማስረጃ ሳያቀርብ ዛሬ የሰራነው ነገር ትልቅ ስራ ነው። ልጁ ማሳየት ያለበትን ዶክመንት አሳይቶናል አይደል? እሱ ነው በቃ እሱ ነው። ፖይንት ገባ እንጂ ይሄ ተጓዦቹ ናቸው። ከተጓዦቹ የምናገኘው መረጃ ነው።
እነዚህኞቹ ደግሞ ደንበር ላይ ልጅቱ የቀረችበት ቦታ ላይ ወይን ፈልግና በቃ የሆነ መንገድ ፈልገ ልጅቱ ጋር ተክለ ያልጨረሰው ነገር ካለ በነገራችን ላይ ብሌን የምትባለው ልጅ በባለፈው የተናገረችው ተክለ ምን ያደርጋችሁ የሆነ ነገር እናንተ ሰው ይዘውበት ከሆነ ምን ያደርጋችሁ ስለዚህ መነጋገር ያለባችሁ ከራሳችሁ ሰው ጋር ነው ስትል ነበር። አሁን ኮብራ የተናገረው የሆነ ነገር ከሷ ጋር ማች ያደርጋል። ገባሽ አይደለ? ስለዚህ ያልተጨረሰ ነገር ካለ እኛም ያልነው ያን ነበር እኮ ያልተጨረሰ ነገር ካለ ያና ደላላ ምናልባት ያልከፈለው ነገር ካለ ወይም ደግሞ ተክለይ እሱ የሆነ ነገር ባለማድረጉ እዛ ላይ በሱ መንገድ የሚሉ ሰዎች ተይዘውበት ከሆነ እነሱ ዛ ተነጋግረው ብር ከሆነ ብሩን እንከፍላለን። ሰው የተያያዙት ነገር ካለ ደላሎቹ እነዚህ ናቸው ፊት ለፊታችን የምናያቸው። ዝም ብላችሁ እንደቀላል ሰው እንዳታዩቸው። የያዙትን ሰዎች እንትን ይቀያየሩና ልጅቱን ይልቀቋት እኮ ነው መፍትሄው። እነዚህም ልጆች እኮ ቢጠየቋት እንደወደደ የሚናገሩት ወደዚህኛው መረጃ ሊያመጡን ይችላሉ፣ ተጓዦቹ ማለት ነው። ማንንም ሰው ይዞ ቢጠይቃቸው አዎ እዚህ ቦታ እንደ አይነት ልብስ የለበሰ ሰው እንደ ያለ ሰው እህታችንን ይዞ አስቀራት እኛ መጣና በደንብ ሊገቡ ይችላሉ። ከዛ ተመልሰን የምንመጣው እዛ አካባቢ ሊሆን ይችላልና ለዛ ነው ተስፋ የምናደርገው ካንዳቸው አፍ የሆነ ነጥብ እናገኛለን ብለን ነው እንጂ መረጃ ከሌለ አትግባ ብንለው ላይገባ ይችላል። ከዛ ምን ይዘን ነው የምናወራው? እንደዛ ስለሚሆን ነው ተስፋ በማድረግ ነው። በእጃችን ምንም ነገር የሌለን ሆኖን ሳይሆን ያለን ብዙ መረጃ አለ። በቂ ነው እኮ ልጅቱን ለመጠየቅ የያዝነው ነገር አውዬ። ግን ተጨማሪ ነገር ካለ ብለን ነው ብሬክ። እሺ ይገባኛል አንተ እያልክ ያለው። አሁን አንድ ነገር መናገር እችላለሁ። ቅድም ማሜ አንተ ጋር ሲያወራ ምንድነው ያለው? ኮብራውን ሳቡትና ዛሬ የምናወራው ነገር አለ፣ ምንም ነገር እንዳታቋርጡን እስክንጨርስ ድረስ እውነታው ይወጣል፣ ዝም ብላችሁ አዳምጡን አሉ አይደለ? እሺ ምንድነው እውነታው? እኮ ነው ኢዚ እኮ በሰላም ደውለትና ይምጣ። ለማን ነው የሚደወልለት? ለኛ ንገሩን፣ እውነታውን ለኛ ንገሩን። እናንተ ገብታችሁ ዛሬ ፍርጥርጡን እናውጣለን፣ እውነቱን እናውጣለን፣ አንድ ሰው እንዳቋርጠን ብላችሁ እኛ በጣም በተስፋ ጠበቅናችሁ። ግን ስለ ገመዱ ስለ ስንት ደቂቃ እንደሚፈጅ እንትን ለመድረስ ጠየቃችሁት። የገጠር ልጅን ጠየቀው ኮብራው። ከዛ ጠብ ያለ ነገር የለም እና ይዛችሁልን የመጣችሁት ምንድን ነው? እንዳታቋርጡን ያላችሁን አይደለም። 10 ደቂቃ 1 ሰዓት እንሰማችኋለን። አፋችንን ዘግተን ሁላችንም ሚውት አድርገን እውነታውን እናፍረጥረጡ ያላችሁትን ንገሩን እባካችሁ። በንግግር ሰውን ለማሸማቀቅ እንዳትሞክር፣ እንዳታስቢ። አለኩልን ለከፈለግሽ ለተክሌ ደውይለትና ይምጣና ከኛ ጋር ይነጋገር። አዲስ ነገር እንደገና ያመጣንላችሁ ምንድነው? እሱ ልጅቱ ያለችበትን ነው። ወንድ ካለ ጀግና ካለ ሄዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልግ አለ ከዚህ እንካናግረው። ብሬክስ ነው። ሰላም ሰላም ብራዘር ካሜላ ሀዳ አንዳ እግዚአብሔር ይመስገን። አንተ ሀዊ እንተ እዩ በጣም እኮ የተገረመኝና ዝወላ ላባይ ሙስሊም ክልተ መዓልቱ ገይረሎ ኢድት ማሊ ዝግጅት ዝገበርና ኢና ንሕና ይሄ ነገር ትክክል አይደለም እያልኩት ዘግቶብኛል። ሰይድ ደግሞ ዋትስአፕ ላይም አይመልስም። ማሜኔ በውስጥ ጽፌልሃለሁ፣ ትላንትም ሪካርድ አድርጌልሃለሁ በቲክቶክ። ላላ እኔ በቲክቶክ አላየሁም፣ በዋትስአፕ ሪካርድ አድርጌልሃለሁ። ፕሮፋይሌ ስራ አለ በዋትስአፕ አላየሁም፣ ሪካርድ አድርጌልሃለሁ፣ ደውያለሁ። ኦኬ ስንት ነው መጨረሻው ቁጥር? 37 ስንት የሚያባባ ነገር ነው? 67 ምን ሰዓት ነው? ብዙ ሰው ቴክስት ስለሚጽፍ ነው። ስንት ሰዓት ነው ደወልክልኝ? ሰዓቱን አላውቅም። ማታ የዛኔ ደወልኩልህ። እባክህ ስራ ላይ ነኝ፣ አዳምጠኝ። ማታ እባክህ ስራ ላይ ነኝ እያዳመኩ ነው ተወኝ አላልከኝም? የዛኔ ነበር አንተ መሆንን አላወቅኩም። እዚህ ፕሮግራም እያዳመጥኩ የሚደውሉብኝ ሰው ብዙ ስለሆኑ አቡ አሁን ሃይ ይበል ችግር የለውም። ሃይ በለኝ። እሺ ደግመህ ሃይ በለኝ ማለት ልንጨቃጨቅ ምናምን ነገር አይደለም። አሁን ማድረግ ያለባችሁ ክብሮምን ማለት ነው። ክብሮምን በውስጥ አናግሩትና እሱ ያናግረኝ እኔን ቀጭር ያለውን ነገር ማለት ነው። ማሜ አሁን ጥሩ መታሃል። አንተ አናግረኝ፣ የልጁን ቁጥር ስጠኝ፣ ሶስታችን ኮንፈረንስ እንትን አድርገን እናወራለን። ምንም ችግር የለም። ወይም ደግሞ ዋትስአፕ ግሩፕ አስረን እናወራለን። በቃ ስለዚህ እኔ ማሜ ነው ይበለኝ፣ በዋትስአፕ ጻፍልኝ ፕሮፋይል ስር ባለው። አይ ያኔም ይሄ እንዲሆን ነው የምፈልገው፣ በውስጥ ብናደርግ። አቡፋን ነው አቤት። ይሄ ትክክል አይደለም። ያንተ ባዮክ ላይ ባለው ቁጥር የሀገር ሰው ማሜ ነኝ ብሎ ሊጽፍልህ ይችላል። ትክክለኛው ነገር ቁጥሩን እሱ በኢንቦክስ ይስጥከው። ልክ ፉል ያልከኝ
ይኸውልህ የራሱን ቁጥር ማሚ ለአንተ በኢንቦክስ ይስጥክ ሰያ ከዛ አንተ ነህ ሄደህ ዋትስአፕ ላይ ወይ እኔ የራሴን ስልክ እንደ ብሬክ ጋር